ሰላም ጤና ይስጥልን በያላችሁ በሰላምታችን ይድረሳችሁ። ይህ ዛላ ቴሌቪዥን ነው። የዕለቱን ዜናዎች ወደ እናንተ ይዘን ቀርበናል። እስከ መጨረሻው አብራችሁን ሁኑ። የኢትዮጵያ ሕዝብ ባመናቸው ታጋዮች ተደጋጋሚ ክደት ተፈጽሞበታል ስትል ወይዘሪት ምስጢረ ስላሴ ታምራት ተናገረች። የትብብር ለኢትዮጵያ አንድነት ዋና ጸሐፊ ወይዘሪት ምስጢረ ስላሴ ታምራት ለትብብሩ እጩዎችና ለአዲስ አበባ ከተማ ነዋሪዎች ባስተላለፈችው መልእክት የኢትዮጵያ ሕዝብ ባመናቸው ታጋዮች ተደጋጋሚ ክደት ተፈጽሞበታል አለች። ነጻነት በነጻ አይገኝም፣ ሁላችንም ለነጻነታችን ልንታገል ይገባል ያለችው ወይዘሪት ምስጢረ ለነጻነታችን ስንታገል ደግሞ ሁላችንም አንድ በሚያደርገን ሀሳብ ላይ መታገል አለብን ብላለች። ሁላችንም አንድ የሚያደርገን ደግሞ ሰው መሆናችን ነው። በሁሉም ቦታ የሚደርሰው መከራ የኛም መከራ ነው። ሁሉም ቦታ ያለው ስቃይ የኛም ስቃያችን ነው ብላለች። በተደጋጋሚ ህዝብ እምነቱን ሰጥቷቸው የነበሩ ታጋዮች ክደውታል። ይህ ደግሞ ህዝቡ እውነተኛ ታጋዮችን እንዲጠራጠር አድርገውታል ብላለች። እኛ ህዝባችን በትክክለኛ ስራና ትግል እንክሰዋለን፣ በጋራ እንታገል ስትልም ጥሪ አቅርባለች። በአደባባይና በጎዳናዎች ላይ የሚካሄዱ የሃይማኖት ስብከቶች እንዲቆሙ በመቀሌ የሚገኘው የሃይማኖት ተቋማት ጉባኤ አሳስበዋል። የመቀሌ የሃይማኖት ተቋማት ጉባኤ በሰጠው ጋዜጣዊ መግለጫ በአደባባይና ጎዳና ላይ የሚካሄድ የሃይማኖት ስብከት እንዲቆም አሳስበዋል። ጉባኤው በመቀሌ አደባባዮችና ጎዳናዎች ከተለመደው ባፈነገጠ መልኩ በድምፅ ማጉያ የተደገፉ የሃይማኖት ስብከቶች እየታዩ መሆኑን ጠቅሶ በሃይማኖት ሽፋን ሰላምን የሚያውኩ አካላት አደብ መግዛት እንዳለባቸው በአጽንኦት ገልጿል። ህዝብና ተሽከርካሪ በብዛት በሚንቀሳቀስባቸው ቦታዎች ከህዝብ ፈቃድ ውጭ በድምፅ ማጉያ የሚካሄድ ስብከት መቆም እንዳለበት አሳስበዋል። በተለያዩ አማኞች መኖሪያና የአምልኮ ቦታዎች ድንጋይ የመወርወር፣ በመጥፎ ቃላት የማንቋሸሽና አካል የማጉደል ተግባራት እንዳሉና ይህም ከጅምሩ ስርዓት ማስያዝ እንደሚገባ አሳስበዋል። ማንኛውም ሰው በሚከተለው ሃይማኖት ምክንያት ለስድብና አካል ጉዳት መዳረግ ሃይማኖትን የሚጻረር ተግባር በመሆኑ አንዱ የሌላውን ክብርና እሴት ከሚጎዳ ስብከት መቆጠብ እንዳለበትና ህዝቡ ካለበት ተደራራቢ ፈተና አንጻር በሃይማኖት ሽፋን ሌላ መከራ መጋበዝ እንደማይገባ መክሯል። የኦሞ ኩራዝ ቁጥር 2 ስኳር ፋብሪካ ለግንባታ የፈጀውን የ$341.1 ሚሊዮን ብድርን ለመክፈል እንደሚቸገር ፓርላማው አሳሰበ። የኦሞ ኩራዝ ቁጥር 2 ስኳር ፋብሪካ ያሉበት ውስብስብ ችግሮች ካልተፈቱለት ለግንባታ የፈጀውን የ$341.1 ሚሊዮን ብድርን ለመክፈል እንደሚቸገር ፓርላማው አሳስበዋል። በህዝብ ተወካዮች ምክር ቤት የመንግስት ልማት ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት የኦሞ ኩራዝ ቁጥር 1፣ ቁጥር 2 እና ቁጥር 3 የስኳር ፋብሪካዎችና የኦሞ ኩራዝ 5 ፋብሪካ ግንባታ ፕሮጀክቶችን ተመልክቶ የግብረ መልስ ሪፖርት አሰናድቷል። በሪፖርቱ መሰረት የኦሞ ኩራዝ ቁጥር 2 ስኳር ፋብሪካ የተገነባው በብድር በተወሰደ የ$341.1 ሚሊዮን ሲሆን በቀን በፋብሪካው የሚፈጨው የአገዳ መጠን 12,000 ቶን ነው ተብሏል። ይሁንና ልምድ ያላቸው ባለሙያዎች በመኖሪያ ቤት፣ በውሃ፣ በባንክና በኢንተርኔት አገልግሎት እጥረትና በጥቅማጥቅምና በደሞዝ ማነስ ምክንያት ፋብሪካውን ለቀው እየሄዱ በመሆኑ የሚጠበቅበትን ያህል እያመረተ እንዳልሆነ ሪፖርቱ ጠቅሷል። በተጨማሪም የፋይናንስ አቅርቦትና የግብዓት አቅርቦት የመሳሰሉት ከፍተኛ ችግሮች እንዳሉበት ተገልጿል። የባለሙያዎችን ፍልሰት ለመግታት የበረሃ በል የደሞዝ ማሻሻያና መሰረታዊ አገልግሎቶችን ማለትም ውሃ፣ ባንክ፣ ኔትወርክ አገልግሎቶችን ማሟላትም ወሳኝ መሆኑን ቋሚ ኮሚቴው በሪፖርቱ አመላክቷል። 100 ቢሊዮን ብር መዘረፉ ከተጋለጠ በኋላ ሚዲያዎች በፓርላማ እንዳይዘግቡ ተከልክለዋል። ሪፖርተር ጋዜጣ በትናንት እትሙ ባለስልጣናትና ታዋቂ አርቲስቶች 98 ቢሊዮን ብር መዝበራቸውን መዘገቡ መነጋገሪያ ሆኖ ውሏል። ይህ መረጃ መጋለጡን ተከትሎ ሚዲያዎች ላይ ክልከላ ተጥለዋል። የህዝብ ተወካዮች ምክር ቤት ዛሬ ገንዘብ ሚኒስቴር በሚያቀርበው የ9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ አዲስ ማለዳን ጨምሮ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ከልክለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ሶሻል ዴሞክራሲ ፓርቲ ኢሶዴፓ ለቀጣይ ጠቅላላ ምርጫ ያቀረባቸውን እጩዎች ማገዱ ተሰምቷል። ቦርዱ የፓርቲውን እጩዎች ያገደው ከሁለት በተከፈሉ የፓርቲው አመራሮች መካከል በተፈጠረ አለመግባባት ላይ ፍርድ ቤቱ ውሳኔ መስጠቱን ተከትሎ መሆኑ ታውቋል። የፌዴራሉ ከፍተኛ ፍርድ ቤት የፓርቲው ምክትል ሊቀመንበር ዶክተር ራሄል ባፌና የነ አጫሞ ቦቄ ቡድን ያቀረቧቸውን እጩዎች በፓርቲው መተዳደሪያ ደንብ መሰረት አልቀረቡም በማለት ማስተካከያ እንዲደረግ ሚያዝያ 6 ወስኖ ነበር። ይህንኑ ተከትሎ ሁለቱ ቡድኖች በፍርድ ቤት ትዕዛዝ መሰረት ማስተካከያ እንዲያደርጉ ቦርዱ እስከ ሚያዝያ 15 በሰጣቸው ቀነ ገደብ እርምጃ መውሰድ እንዳልቻሉ በደብዳቤው ላይ ተገልጿል። የነ ዶክተር ራሄል ባፌ ቡድን በበኩሉ በእጩዎች ላይ የምርጫ ውጤት ከተገለጸ በኋላ ህጋዊ እርምጃ ሊወሰድባቸው እንደሚችል በመግለጽ ለቦርዱ አቤቱታውን አስገብቷል። ኢራን የአሜሪካን የጦር መርከብ በሚሳኤል መምታቷን አስታውቃለች። የኢራን መንግስት መገናኛ ብዙሃን እንደዘገቡት
የሀገሪቱ የባህር ኃይል የአሜሪካና የእስራኤል አጥፊ መርከቦች ወደ ሰርጡ እንዳይገቡ ጠንካራ ማስጠንቀቂያ ሰጥቷል። ማስጠንቀቂያውን ጥሳ ያለፈች አንዲት የአሜሪካ የጦር መርከብ በጃክስ ደሴት አቅራቢያ በሁለት ሚሳኤሎች መመታቷን የኢራን ፋርስ የዜና ወኪል ዘግቧል። ይህ ጥቃት የተሰነዘረው ፕሬዚዳንት ዶናልድ ትራምፕ በሰርጡ የታገዱ መርከቦችን ነፃ ለማውጣት አሜሪካ ጣልቃ እንደምትገባ ካስታወቁ ከሰዓታት በኋላ ነው። አሜሪካ ፕሮጀክት ፍሪደም የተሰኘውን ወታደራዊ ዘመቻ በመጀመር 15000 ወታደሮችን፣ 100 አውሮፕላኖችንና ተተኳሽ ሚሳኤሎችን ወደ ቀጠናው እያሰማራች እንደሆነ ገልጻለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራን፣ ለመካከለኛው ምስራቅና ለዩናይትድ ስቴትስ ደህንነት ሲባል ለሀገራት መርከቦቻቸውን እየመራን እገዳ ከጣለባቸው የውሃ አካል እንደምናስወጣላቸው ነግረናቸዋል። ስለዚህ በነጻነት ወደሚቀጥለው ጉዳያቸው መሄድ ይችላሉ ሲሉ በማህበራዊ ሚዲያ ገጻቸው መግለጻቸው ይታወሳል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ መርከቦችን የማስወጣት ሂደትን ለማደናቀፍ የሚሞክር ካለ የኃይል እርምጃ እንደሚወስዱበት አስጠንቅቀዋል። ናይጄሪያ በደቡብ አፍሪካ የሚገኙ ዜጎቿን በፈቃደኝነት ልታስወጣ ነው ተብሏል። በደቡብ አፍሪካ በውጭ ዜጎች ላይ የሚፈጸሙ ጥቃቶችና የጥላቻ ንግግሮች እየተባባሱ መውጣታቸውን ተከትሎ የናይጄሪያ መንግስት ለመመለስ የሚፈልጉ ዜጎቿን በነጻ በረራ ለማስወጣት ዝግጅት መጀመሯን አስታውቃለች። የናይጄሪያ ውጭ ጉዳይ ሚኒስቴር እንደገለጹት እስካሁን 130 ዜጎች ለመመለስ የተመዘገቡ ሲሆን ቁጥሩም ይጨምራል ተብሎ ይጠበቃል። ፕሬዚዳንት ቦላ ቲኑቡ በናይጄሪያውያን ላይ እየደረሰ ባለው ግድያና የንግድ ተቋማት ጥቃት ማዘናቸውን ገልጸው የደቡብ አፍሪካን ከፍተኛ ኮሚሽነር በመጥራት መንግስታቸው ያለውን ጥልቅ ስጋት በይፋ አሳውቀዋል። በደቡብ አፍሪካ ባለፉት ሳምንታት በተቀሰቀሰው የጸረ ስደተኞች እንቅስቃሴ 4 ኢትዮጵያውያንን ጨምሮ የበርካታ ሀገራት ዜጎች ለሞትና ለንብረት ጥቃት ተዳርገዋል። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ጥቃቱን ቢያወግዙም ጸረ ስደተኛ ቡድኖች ግን የውጭ ዜጎች ስራ ይነጥቁናል በሚል ጫና ማሳደራቸውን ቀጥለዋል። ፓኪስታን በአሜሪካ ቁጥጥር ስር የነበሩ 22 የኢራን መርከበኞችን ለቴህራን ልታስረክብ ነው ተብሏል። ፓኪስታን በአሜሪካ ጦር ተይዘው የነበሩ አንድ የኢራን መርከብ 22 አባላትን ዛሬ ለቴህራን እንደምታስረክብ አረጋግጣለች። የእስላማባድ ባለስልጣናት ይህንን ውሳኔ የመተማመን መገንቢያ እርምጃ ሲሉ የገለጹ ሲሆን ይህም በሆርሙዝ የባህር ወሽመጥ አካባቢ ያለውን ከፍተኛ ውጥረት ለማርገብ ያለመ መሆኑ ተገልጿል። መርከበኞቹ በአሜሪካ የባህር ኃይል ቁጥጥር ስር ከዋሉ በኋላ በፓኪስታን በኩል አልፈው ወደ ሀገራቸው እንዲመለሱ ስምምነት ላይ ተደርሰዋል። ይህ የፓኪስታን እርምጃ በቅርቡ በሆርሙዝ የባህር ወሽመጥ ላይ በተፈጠረው ወታደራዊና ዲፕሎማሲያዊ ፍጥጫ ሳቢያ በኢራንና በምዕራባውያን ሀገራት መካከል የሻከረውን ግንኙነት ለማለስለስ የሚረዳ ዲፕሎማሲያዊ ጥረት ተደርጎ ተወስዷል። የአርበኞችን ቀን ምክንያት በማድረግ 21 ጊዜ መድፍ ይተኮሳል ተብሏል። በነገው ዕለት የሚከበረው 85ኛውን የአርበኞችን መታሰቢያ ቀን ምክንያት በማድረግ መድፍ እንደሚተኮስ የመከላከያ ሚኒስቴር አስታውቋል። የአርበኞች መታሰቢያ ቀንን ምክንያት በማድረግ ነገ ሚያዝያ 7 ቀን ከንጋቱ 12 ሰዓት ላይ 21 ጊዜ መድፍ እንደሚተኮስ የመከላከያ ሚኒስቴር በላከው መግለጫ አመላክቷል።